አብርሽ ያለበት ሁኔታ ደስ ስለሚያይ አሁን እኔ ማንንም አብርሽ ጋር ይዤ መሄድ አልችልም። ማለት በቃ አብርሽ ጋር ይዤ ብሄድ ሌላ ነገር ነው የሚፈጠረው። ምክንያቱም አሁን እሱ ስለ ራሱ ነው እየተጨነቀ ያለው፣ ራሱን በራሱ ነው ትሪት እያደረገ ያለው እና እዛ ጋር ያሉ ሰዎች ራሱ እና ቤላ ራሱ አሁን እሱ ግራ እየገባው ስለሆነ አሁን የራሱን ነገር ነው ማስተካከል ነው። ለዛ ስላልኩ ነው እንጂ እንደዚህ ያደረኩት ጀስት አንተን ወስዶ ከማገናኘት ምናምን ኖርማል ነው። 130 ኪሎ ሜትር ነው ከአዲስ አበባ ታጀራ እዛ ይዤ እንጂ ማገናኘት ይችላል። የሚገርመው ኤኒ ታይም ችግር እንዳያጋጥመው አሁን የሆነ ነገር ወረደ ስለ የሆነ ነገር አብርሽ እና ሩታ ተጋቡ ስንል ከዛ በኋላ ብቻ የሚያፋታቸው ነገር መጣ። እሱ ደግሞ ተቀረፈ ስንል በሄርሜላ በኩል ደግሞ አሁን ሌላ ችግር መጣ። ምን ማድረግ እንዳለብን በአብርሽ እና በሩታ ዙሪያ አናውቅም። ግን በቃ ፈጣሪ ይመስገን አለን እስከኖርን ድረስ ያለውን የሚመጣውን ችግር እንዳለ ሶልቭ በማድረግ በመተባበር ምናምን ማሸነፍ እንችላለን። አዎ በመሀል ታጀራ መሄድ ካለብን ነገሩ ሰላም ከወረደ ሄደን እናገኘዋለን፣ እናወራለን ያለውን ነገር በቃ ይሄንን ለአንተ ቃል እገባላለሁ በፋሚሊዎች ፊት። ሰላም ውድ ቤተሰቦች እንዴት ናችሁ? አለው እኔ በጣም ደህና ነኝ እግዚአብሔር ይመስገን። ዛሬም ፋሚሊዎቼ በድጋሚ ፈጣሪ ብሎ ተገናኝተናል ማለት ነው። ፋሚሊዎቼ በጣም አመሰግናለሁ። ባለፈው አንዳንድ ሀሳቦች ነግራችሁ ነበር ኮመንት ላይ ምናምን ከሳሚ ጋር በለቀቅነው ቪዲዮ አንዳንድ ሀሳቦችን አይቻለሁ። በጣም ነው የማመሰግነው። ያው ትንሽ ሁላችሁንም አስደንግጧል የአብርሽና የሄርሜላ ጉዳይ። ያው ቢሆንም በቃ ምንም ማድረግ ስላልቻለን ነገሩ በዛ መንገድ ሄዷል ማለት ነው። ስለዚህ አሁን ምንም የምናውቀው ነገር የለም ማለት አብርሽ በድንጋጤ ሆስፒታል ምናምን ገብቶ ያለውን ነገር እንዳለ በሚዲያ አይተናል። ትንሽ አሁን እያሰጋን ያለው ምንድን ነው የሩታ ጉዳይ ነው ማለት ሩታ አሁን ትንሽ ሰምታ ተጨንቃለች ምናምን አብርሽ መውደቁን ምናምን ስትሰማ ትንሽ ተበሳጭታለች ምናምን እና አሁን የምናሰብን እኛ ሄርሜላን በክፉ ነገር እንዳታያት አሰብን ማለት አሁን ጀስት ልትሆን የምትችለው ሄርሜላ ምንድነው ለሩታ ጠላት ነው ልትሆን የምትችል ነው የምታያት ማለት ነው። ለዛ ስለሆነ አንዳንድ ነገሮች መስተካከል አለበት ማለት አሁን ግዴታ በዚህ ጉዳይ ሰው መግባት አለበት ትልቅ ሰው። ምክንያቱም የፍቅር ጉዳይ ነው። ሄርሜላ ምሽ ልትል አትችልም፣ ሩታ ምሽ ልትል አትችልም ማለት ነው። ስለዚህ ምንድነው ማድረግ ያለብን ፋሚሊዎች ሁላችንም መተባበር አለብን። ይህንን ነገር ሶልቭ ማድረግ አለብን። ቢኮዝ በቃ ሰው መጎዳት የለበትም፣ ሩታን መጎዳት የለባትም፣ አብርሽን መጎዳት የለበትም፣ ሄርሚን መጎዳት የለበትም። እና አንዳንድ ሰዎች ደግሞ ነገሩን ወደ አቤላ እያዞራችሁት ነው ማለት ፍቅሯን ተቀበላት ምናምን ስላለ እነ ፈረጁ ምናምን ጠርተው አውርተውታል ማለት ነው። ኢቨን አብርሽ ታሞ ራሱ የጠየቀው ሰው እስካሁን አላየውም ከነ አቤላ ውጭ ማለት ነው። ስለዚህ ነገራቶችን እያዩ መናገር ሳይሆን ነገራቶችን መተግበር ይሻላል። ምክንያቱም ሰው እያለ ማሞገስ እያለ ማመስገን እንጂ ከሞተ በኋላ ወር ከታመመ የሆነ ችግር ከደረሰበት በኋላ እንደዚህ አይነት ነገር መከሰቱ ማድረጉም ደስ አይልም፣ ጥሩም አይደለም። ጀስት ለእኛ ምቾት የለውም። ስለዚህ አንዳንድ ሰዎች ምን ላሳስብ ፈልጋለሁ በዚህ አጋጣሚ ከመናገርና ከማውራት ይልቅ ነገራቶችን ማድረግ ብንችል በጣም ደስ ይለኛል። ምክንያቱም አብርሽ ሩታ ከምንል እነሱ ጋር ያለውን ነገር ሄደን አውርተን ቀርበን በመነጋገር ሶልቭ ማድረግ ብንችል አንዳንድ ነገሮችን ማስተካከል ብንችል ይሄ የተሻለ ይመስለኛል እና በዚህ መንገድ ሶልቭ እናድርግ ሁላችንም። ሩታንንም አብርሽንም የተለያዩ ሰዎችንም አንውቀስ፣ ሄርሜላንም አንውቀስ። በቃ እሷ የበሰላትንና ያሰበችውን ነው ያደረገችው። በቃ ትወዷለች፣ በቃ መፍቷ ነው፣ ማንም አይከለክላት። መቀበል አለመቀበል የአብርሽ ድርሻ ነው። አብርሽ ባለትዳር ነው እናውቃለን። ስለዚህ እነሱ ናቸው ሶልቭ ማድረግ ያለባቸው። እኛ አውርተን እኛ የሆነ ነገር ብለን እኛ የሆነ ነገር ጨምረን ቀንሰን ምናምን ምንሰራ ምንም ነገር የለም ፋሚሊዎቼ። ለዛ ስለሆነ በዚህ መንገድ ሶልቭ ለማድረግ ወስነናል ማለት ነው። እና ፋሚሊዎቼ ያ ቪዲዮ ላይ እንዳያችሁት ነው በቃ ያለው ነገር ይሄንን ይመስል ነበረ። አብርሽ ሆስፒታል ገብቷል ምናምን በቃ ያስጨንቃል ያለው ነገር። ግን በቃ ማድረግ የሚችሉት እነሱ ናቸው። ይህንን ችግር መፍታት የሚችሉት እነሱ ናቸው እንጂ እኛ አይደለም። እኛ መፍታት ስለማንችል በቃ ምንም ሀሳብ ምናምን ሰዎች አንዳንድ ሰዎች ስለሚናገሩት ነገር ነው ያው መልስ እየሰጡ ያሉት። ማየው ነገር እያሉ ነበር። አብርሃም እንዴት ምናምን እንዴ አብርሃም ስለራሱ የሚያውቀው ራሱ ነው። ሄርሜላም ስለራሱ የምታውቀው ራሷ ናት። ሩታም እንደዛው። ስለዚህ አንድ ላይ ራሳቸው ያለውን ነገር መፍታት አለባቸው። ይሄንን ለመናገር ፈልጌ ነው። ባለፈው ቪዲዮ ላይ ምናሴ ያልነበረም እንደነገርናችሁ አንዳንድ ኬዞች አጋጥሞት ሌላ ቦታ ሄዶ ነበር እና ዛሬ እሱ ቀጥሮ ነው የመጣሁት። በዚህ አጋጣሚ መናገር ያለብኝን ነገር ላሳስብ ብዬ ነው። ያው እንደደጋገምኩት ምናምን ስለና አብርሽ እንዳበዛሁት ይገባኛል። በቃ ግዴታ ስለሆነብኝ ነው። ምክንያቱም አብርሽ ለኔ ያደረገውን ነገር ሁላችሁም ታውቃላችሁ። እኔ ለሱ በዚህ ሰዓት አጠገቡ መቆም ካልቻልኩኝ፣ አብሬ መሆን ካልቻልኩኝ ምንም የኔ ቫልዩ የቱ ጋር እንደሆነ አይታየኝ። ለዛ ስለሆነ ነው እና ምናሴ እየመጣ ስለሆነ ከሱ ጋር ያለውን ነገር እናወራና
ማድረግ ያለብንን ነገር እናደርጋለን ማለት ነው። ያው ምናሴ አብርሽንም ማግኘት ስለፈለገ አንዳንድ ነገሮችን መስተካከል አለበት። ስለዚህ ለምን እንደሆነ አላውቅም፣ ብቻ ግን ምናሴ ሲመጣ ያለውን ነገር እናወራለን ማለት ነው። ትንሽ እንጠብቀውና ከዛ በኋላ ብቻ ከሱ ጋር አውርተን ኔክስት ያለውን ነገር ለማስተካከል እንሞክራለን። ያው ምናሴ የመጣ ነው። ምናሴ እንዴት ነህ? ፒስ ነው ሁሉ ሰላም አለን። ቆየ ትንሽ አስጠበቅን፣ ፋሚሊዎችን እያስጠበቅን ቅርታ ማለት ነው። ሰላም በላቸው እስኪ ፋሚሊዎች። ሰላም እንዴት ናችሁ? ውድ የቲዩብ ቤተሰቦቻችን ዛሬ አንዳንድ ነገሮች እናወራለን፣ ተከታተሉ። እሺ ፋሚሊዎቼ እንደነገራችሁ ነው ምናሴ አንዳንድ ሀሳቦችን አውርታ ነበረ ስለ አብርሽ። ማለት አብርሽ መታመሙን ሁሉም ሰው ያውቃል እና ጀስት ባለፈው በስልክ ያወራው ለዛ ነው እንደዚህ ገግሜ ወይ ደግሞ የሆነ ማን ነገር ላሳይ ፈልጌ ሳይሆን በቃ አብርሽ ያለበት ሁኔታ ደስ ስለማይል አሁን እኔ ማንንም አብርሽ ጋር ይዤ መሄድ አልችልም። ማለት በቃ አብርሽ ጋር ይዤ ብሄድ ሌላ ነገር ነው የሚፈጠረው። ምክንያቱም አሁን እሱ ስለ ራሱ ነው እየተጨነቀ ያለው፣ ራሱን በራሱ ነው ትሪት እያደረገ ያለው እና እዛ ጋር ያሉ ሰዎች ራሱ እና ቤላ ራሱ አሁን እሱ ግራ እየገባው ስለሆነ አሁን የራሱን ነገር ነው ማስተካከል የሚፈልገው። ለዛ ስላልኩ ነው እንጂ እንደዚህ ያደረኩት ጀስት አንተን ወስዶ ከሱ ጋር ማገናኘት ምናምን ኖርማል ነው። 130 ኪሎ ሜትር ነው ከአዲስ አበባ ቡታጀራ፣ እዛ ይዤ እንጂ ማገናኘት ይችላል፣ ቀላል ነው። እና ይህንን ባለፈው ያወራው ሀሳብ ይህንን ነው ማለት አገናኘኝ ብሎ ነበር። አብርሽን በጣም አስጨንቆ ነበር እና እስኪ ንገራቸው ያለውን ነገር። ያው እኔ አልሰሙም ነበረ እና ደግሞ አንተ የምትነግረኝ መስሎኝ አንተ ሳትነግረኝ ስቀር ደግሞ እንዴት እንደዚህ እኔ ላይ እንዴት እንደዚህ ያደርጋል ብዬ ደብሮኝ ነበር እና ትንሽ በሱ ሰምቶኛል። ተመልካቾች ፊት እነግርሃለሁ እና የአብርሽ እንደዛ መሆኑ ትንሽ ለእኔ ይከብዳል። ባለፈው በሰራነው ቪዲዮዎች ሰላም ተፈጠረ ስንል ደግሞ አሁን ድጋሚ እንደዚህ አይነት ክስተት ሲፈጠር ትንሽ ይደብራል እና ለዛ ነበር በቃ እኔ እንደዛ ያወራነው እንዴት አልነገርከኝም ነበር ያልኩት። ምክንያቱ ከሆነ እንግዲህ ተቀብያለሁ። ማለት በቃ በጣም ብዙ ሰው እያስጨነቀው ነው አብርሽን። ኢቨን የታመመበት ሆስፒታል ምናምን እየሄዱ አንዳንድ ለመጠየቅ ሳይሆን ጀስት አለ ቁስሉን ለማብዛት ነው አንዳንድ ሰዎች እየሄዱ ያሉት እና አንተም በዛ ባል ይዤ ብሄድ እንደነሱ ነው የሚያስብ ገባ። አሁን ምናሴ ልጅ ቤት ጀስት እሱም በእኔ ነገር ሊቀልድ ነው ወይ ምን ሊል ነው ወይ ምናምን ልታፊዝበት ነው የሚመስለው። ለዛ ስለሆነ አብርሽ ይረጋጋል፣ ሰላም ይወርዳል። አሁን ባይዘው የሚገርመው ኤኒታይም ችግር እንዳጋጠመው አሁን የሆነ ነገር ወረደ ስንል የሆነ ነገር አብርሽና ሩታ ተጋቡ ስንል ከዛ በኋላ ብቻ የሚያፋታቸው ነገር መጣ። እሱ ደግሞ ተቀረፈ ስንል ይሄ በሄርሜላ በኩል ደግሞ አሁን ሌላ ችግር መጣ። ምን ማድረግ እንዳለብን በአብርሽና በሩታ ዙሪያ አናውቅም፣ ግን በቃ ፈጣሪ ይመስገን አለን እስከኖርን ድረስ ያለውን የሚመጣውን ችግር እንዳለ ሶልቭ በማድረግ በመተባበር ምናምን ማሸነፍ እንችላለን። እና ለአብርሽ ጋር እየሄዳችሁ ምናምን ማያምን ነገር የምታወሩ ሰዎች በቃ ጀስት እሱ ጥፋተኛ እንደሆነ አድርገው ብዙ ሰዎች ያወራሉ እና እሱ ጋር። ስለዚህ ይሄ ነገር ደግሞ ልክ አይደለም፣ ምክንያቱም የእነሱን ህይወት አያስተካክልም እና የእነሱን ህይወት ነው የሚያበላሸው። ፕሊስ እና ሁላችሁም በዚህ መንገድ ባትሄዱ ጥሩ ነው ብዬ አስባለሁ። እንደዚህ አይነት ባለትዳር ነው አብርሽም ሩታና አብርሽ ባለትዳር ናቸው። ሄርሜላ መጣች አፈቀረችው ምናምን ይሄ በሶስቱ ጉዳይ የሚፈታ ነገር እንጂ ሌላ ሰው ጣልቃ የሚገባበት ጉዳይ አይደለም። በቃ ስለዚህ በዚህ መንገድ ማድረግ አለብን ሁላችን። ፕሊስ ጋይስ እንደዚህ እየሄዳችሁ ማየን ነገር የምትለፈልፉ ሰዎች አቁሙ። ምናሴ እስኪ ምን ትላለህ በዚህ ሀሳብ? በጣም የሚገርም ነገር ነው። እንግዲህ ምን ማድረግ እንችላለን? ያው ለምን እንደሚያወሩ እኔም ጥያቄ ይፈጥራል። ነገሮችን ለማስተካከል እንጂ መሄድ ያለብን የባስ ለማባባስ አንዱን ከአንዱ ጋር ወገነ ምናምን እንደሱ ታደርግ ደግሞ እነሱም በጣም ጥላቸው እየሰፋ ይመጣል፣ ነገሮቻቸውን ይሰፋል እና እንደዚህ ባታርጉ እኔ እመክራችኋለሁ። ያው ቲዮም መጀመሪያ ብሏችኋል ወገነን ሳይሆን በቃ እንደዚህ ባናወራ በእነሱ ቲዮ እንዳልሆን በእነሱ በራሳቸው የሚፈታ ነገር ስለሆነ
እኛ ጣልቃ ባንገባ ብዬ በዚህ አጋጣሚ ማስተላለፍ ፈልጋለሁ። ፋሚሊዎች ይህንን ይመስላል። በቃ ማለት ከዚህ በኋላ ባለው ነገር እንዳለ መተባበር ነው እንጂ ያለብን በዚህ መንገድ በዚህ መንገድ መጣላትም ሆነ መቀያየም የለብንም። ስለዚህ ሩታም አብርሽም ሄርሚም ሁላቸውንም በተቻለ መጠን ሶልቭ ለማድረግ ችግሩን እንሞክራለን በተቻለ መጠን። ግን ይሄ ነገር አሁንም ወደፊት የምናገረው ነገር ምንድነው፣ ይሄ ነገር የሚስተካከለው ሶስቱ በወንበር ዙሪያ ማውራት ሲችሉ ማለት ሄርሜላ አብርሽ የሷ እንደማይሆን ሲገባት፣ ሩታና አብርሽ ደግሞ እንደማይለያዩ ሲያውቁ ያኔ ነገሩ ወይ ደግሞ መልሱ ያኔ የዛ ጋር እናገኘዋለን እንጂ ጀስት ሶስቱ አንድ ላይ ባላወሩበት ነገር አንዳንዱ ጋር እየሄድን ምንም ይመጣ ነገር የለም። ሌላ ነገር እየበዛ ነው እየሰፋ ነው የሚሄደው ነገሩ። በቃ ይሄንን ነው በቃ። ስለዚህ ማስተካከል ያለብን ሶስቱ አንድ ላይ ሆነው ማውራት እንዲችሉ ማድረግ ነው እንጂ አብርሃምንም ሩታንም ሄርሜላንም ሌላ ቦታ አድርገን እንደዛ ልናስታርቃቸው አንድ ላይም ሊሆኑ አይችሉም። ሩታ ደግሞ በዚህ ሰዓት በጣም ተናዳለች። ምላሽም የሰጠችው ቪዲዮ አይታችኋል። ስለዚህ እንጂ ለምን ይሆናል? እች ልጅቷ ገና አራስ ናት። ገና አራስ ጨርሳ አልወጣችም። በዚህ ሁሉ ሌላ ችግር፣ ሌላ መዘዝ፣ ሌላ ለኔ በጣም ከባድ። ስለዚህ ይሄ ነገር እንዲህ ቢሆን አይሻል? በቃ በዚህ መንገድ ነው መሄድ ያለበት። ስለዚህ ምናሴ አሁን በፋሚሊዎች ፊት ቃል እገባልሃለሁ አብርሽ ከትንሽ ጊዜያቶች በኋላ ወደ አዲስ አበባ ይመጣል። ያኔ አንድ ላይ በጋራ እናገኘዋለን። አዎ በመሀል ግን ቡታጀራ መሄድ ካለብን ነገሩ ሰላም ከወረደ ሄደን እናገኘዋለን፣ እናወራዋለን ያለውን ነገር። በቃ ይሄንን ለአንተ ቃል እገባልሃለሁ በፋሚሊዎቼ ፊት። አዎ እና ፋሚሊዎቼ ይሄንን ይመስላል የዛሬው ቪዲዮ። ማለት በቃ ግራ ስለገባ ነው የመጣ ነው እና ምናሴ ነው በቃ እንዲያምነኝ በሚዲያ ፊት እንደዚህ ላረጋግጥለት ብዬ ነው። ስለዚህ አብርሃም ጋር አሁን የሚሄዱ ሰዎች ጤነኛ ሰዎች ስላልሆኑ ነገራቶችን እያበላሹ ስላሉ ትንሽ መረጋጋት አለበት። የራሱን ነገር ማሰብ አለበት። ትንሽ ከራሱ ጋር ማውራት ስላለበት በቃ ከዚህ በኋላ ትንሽ መረጋጋት አለበት። በቃ ለዛ ነው እንደዚህ ያደረኩት። ፋሚሊዎቼ እንግዲህ ኔክስት ያለውን ነገር እንዳለ እናወራና ያለውን ነገር አጣርተን ምናምን ሶልቭ ያደረግነውን ነገር ይዤላችሁ እመጣለሁ። ማለት ሶሉሽኑ የሆነው ነገር ይዤላችሁ እመጣለሁ። ሰላምም ከወረደ ነገሩም ከሰፋ ለእናንተ ማሳወቅ ስላለብን እናሳውቃችኋለሁ ማለት ነው። እስከዛ ቸር ሰንብቱልን። በጣም እንወዳችኋለን።